ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ነው ምልኩልኝ ካልተፈታ ማለት ነው። እስከ 3 ቪዲዮ ግን ያው በተራ ስለሆነ ማለት ነው። ከዛ ውስጥ ካጣችሁ ግን ላኩልኝ። ምልኩልኝ ደግሞ መጨረሻ መለቀው ቪዲዮ ላይ ያስቀምጡልኝ ማለት ነው። አሁን ወደ እናንተ ህልሞችና ፍቾቻችሁ ወስዳችኋለሁ። ከዛ በፊት ግን ላይክ ማድረጋችሁን አትርሱ። ደረጀ ህልሜ በቅርብ ያገባኋት ባለቤቴ ከልጇ ጋር የፎቅ በረንዳ ላይ ሆና የተለያየ ምግብ ትሰራለች። ምንድን ነው? ምግብ በረከት ነው። በጣም ቆንጆ ነው። ምግብ በረከት ነው የሚያመላክተው። ኤክስኤስ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። የኔ አሰሪዎች ቁጭ ብለው ከእህቴ ጋር አንደኛዋ ልጃቸው ተነስቶ ወደ እኔ ይመጣል። ሻርፔን አንስቶ ከኋላ ፀጉሬን ገልጦ ቅማል ይገልልኛል። እኔም በጣም ደስ ብሎኝ ግን እናቱን እህቶቹ እያሉ ነው ወይ መጥቶ የኔን ፀጉር የሚነካው እያልኩኝ ፀጉሬን በጣም ያምራል እያለኝ ነቃው። መቅዲ አመሰግናለሁ ህልሜ ስለምትፈችልኝ። እሺ ያው ቅማል ምቀኛ ነው። ቅማል ምቀኛ ነው የሚያመላክተው። በጣም ቆንጆ ነው። ፀጉር ጸጋ ነው። ባንቺ ባለሽ ነገር መቀኞች ሰዎችን እንትን ማድረግ ነው። ስለዚህ ቆንጆ ነው። ቅማል ጥሩ አይደለም፣ ያው ምቀኛ ስለሆነ ማለት ነው። ሰኒ ሰላም መቅዲ ዛሬ ማርያም ናት። በሷ ይሻለው መልሽልኝ። እሺ እናቴ በተራ ስለሆነ ነው እንጂ እያለፍኩ አይደለም። ብዙ ጽፌልሽ አልመለስሽልኝም። በህልም ጓደኛዬ ቁጭ ብለን ሳለን እርኩስ መንፈስ ተነስቶባት አድሬው ነህ አይደል ስለው መቁጠሪያ ስቤ ቀጠቀጥኩት የመላእክቶችን ስም እየጠራው። ከዛ ልጅቷ በር አንኳኩታ ስከፍታት የኔ መጽሐፍ ቅዱስ ይዛለች። ያስኩት እኮ አልኳት። ምኑን አለች። መንፈሱን አልኳት። ጎበዝ ትለኛለች። እንደ አዲስ ስቀጠቅጠው አልጮኸችም። ስቀጠቅጣት መቁጠሪያውን ተሰበር እሰይ ይለኛል መንፈሱ። ቆይ አሁን አስሬው እቀጠቅጥሃለሁ እለዋለሁ። ከዛ ልጅቷ ሁለት ሆና ታየችኝ። የምቀጠቅጣትና የከፈትኳት በር እሱ ግራ ገባኝ። እሺ ያው መቁጠሪያ ጸሎት እንድታረጊ ነው። ጸሎት ታረጊ እያመላከተች ነው። ሌላው መንፈስ ይጮህ፣ ያው ጸሎት ታድርግ። እሷም በደንብ ጸሎት እንድታደርግ ንገሪያት። ያው 2 አይነት እንትን እንዳላት ነው እየነገረሽ ያለው። አንደኛ ራሷ ሆና በር ስከፍችላት ነው ያየሻት። እንደዛ መሰለኝ ያልሽኝ አይደል? ማንኳኳት የሆነ የምትሰሚው መጥፎ ዜና እንዳለ የሚያመላክትሽ ነው። እና በእሷ በኩል ያው 2 እንደሆነ እንትኗ ነው። ስለዚህ ያው በደንብ መጸለይ ይኖርባታል። ያው 2 አይነት እንትን እንዳለ ነው ውስጧ 2 አይነት ነገር እንዳለ የሚያመላክትሽ ነው። እና ጸሎት በደንብ አድርጊ አንቺም። ያው እሷም ያው እንደዛ ጸሎት እንድታረግ ንገሪያት። ያንን ነው የሚያመላክትሽ። እና መጀመሪያ ስጮህ ነው ያየሽው። ጩኸት ያው ካስጨናቂ ነገር መገላገልን ነው። ሁለተኛው ግን ስምርቺም ያው ደግሞ እንደ መንፈስን ነው እንትን ሲል ያየሽው። ስለዚህ ያው እሷ ብትጠመቅ ብትጸልይ መልካም ነው። እና 2 አይነት እንትን እንዳላት ነው ውስጧ የሚያመላክትሽ። ያው ስታንኳኳ ደግሞ በር ስትከፍችላት የሆነ የምትሰሚው ዜና እንዳለ የሚያመላክትሽ ነው። ጸሎት አድርጊ። ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም አንዲት ሴት እያለቀሰች የቆሰለ ወይም ታማሚ የሆነ ሎሚ ሰጠችኝ እና ደግሞ ጤነኛ የሆነ ሎሚ ይታየኝ ነበር። ምን ይሆን?
እህቴ አመሰግናለሁ። የቆሰለ ሎሚ ማለት የተበላሸ ለማለት ፈልገ ነው? የተበላሸ ነው። ሎሚ የተበላሸ ሰጠችኝ ይመስለኛል። የቆሰለ አልገባኝም። ያው የተበላሸ በሚለው እንትን በለው። ሎሚ ያው መልካም የሆነ ፍቺ ነው ያለው፣ ግን ያው ስኬትን፣ ጋብቻን፣ ወሊድን ነው የሚያመላክተው። ግን ይሄ የተበላሸ ሎሚ ነው። የቆሰለ ስትል ያው የተበላሸ ነው ብዬ ማሰብ ያንን ነው። የተበላሸ ሎሚ አለመግባባት፣ ግጭት ሊመጣ እንደሆነ የሚያመላክተው ነው። አለመግባባት ግጭትን ያመላክታል። ያንን ነው የሚያመላክተው። ያው ጤነኛውን ሎሚ አይደለም የሰጠች፣ ስለዚህ የተበላሸው ነው። ስለዚህ ያው ግጭትና አለመግባባት ሊመጣ እንደሆነ፣ አለመስማማት፣ ያንን ነው የሚያመላክተው። ያው ጸሎት ማለት ነው። አስቴር መቅዲ ሰላም ሰላም። በህልም ባሌ የነበረው ሰው ነው የነበርኩበት ቦታ ድረስ ተከትሎኝ ሲመጣ ምንድን ነው? እኔ ግን ሲመጣ ደስተኛ አልነበርኩም። ቦታውን ትቼ ሄድኩኝ። አመሰግናለሁ ውዴ። እሺ፣ ያው መልሶ ወደ ቤትሽ እንዲመጣ እንደማትፈልጊ ነው ያ ሰው የሚያመላክተው። መቱ መቅዲ፣ እኔ ያየሁት ማህፀኔ ውስጥ 2 የበሰለ እንቁላል ተቀምጦ አየሁ። እንቁላል ውልደትን፣ ዘርን ያመላክታል። ያው በተጨማሪ ደግሞ ሲሳይንም ያመላክታል። ብር ማግኘትን፣ ሲሳይን ያመላክታል። ግን አሁን ይሄ ማህፀንሽ ውስጥ ስለሆነ ያየሽው ውልደትን፣ ዘርን የሚያመላክትሽ ነው። 2 ሆኖ ስላየሽ ያው መልካም ነገር ነው የሚያመላክትሽ። ሜሮን እባክሽ እህቴ በህልም የተጠበሰ እንቁላል ይዤ አየሁ። እንቁላል ያው ውልደትን፣ ዘርን፣ ገቢን፣ ሲሳይን ነው የሚያመላክተው። በጣም ቆንጆ ነው። የተበላሸ እስካልሆነ ድረስ ማለት ነው። በጣም ቆንጆ ነው። መንገደኛው መቼ ነው? ስንት ሰዓት ነው የምትገቢው ላይቭ? እሺ ያው ስገባ እነግራችኋለሁኝ ከአሁን በኋላ። ድንገት ያው አንዳንዴ ድንገት ዝም ብዬ እገባለሁኝ፣ ለዛ ነው እንጂ ያው እነግራችኋለሁኝ። ያው ማታ ላይ የሚመቻችሁ ማታ ላይ ከሆነ ያው ማታ ላይ ላይቭ ስገባ አሳውቃችኋለሁ፣ በምገባበት ቀን ማለት ነው ቀደሜ። እሺ መንገደኛው ባለቤቴ በዝናብ ውሃ ሱሪውን ላጥብለት ስል እኔ አጥበዋለሁ አምጪው ሲለኝ የት ስለ ወንዝ ብሎ ተቀበለኝ። ከዛ እኔ ያው ነው አልኩና ዝም አልኩኝ። ያው ሲታጠብ አላየሽም። ልብስ ማጠብ ያው ንስሃ መግባት እንደሚያስፈልግ የሚያመላክት ነው። ያንን ነው የሚያመላክተው። ያው አልታጠበም ግን ጌታቸው ሙሉ እርቃኔ ሆኜ ሲሄድ አለምኩ። እርቃን መሆን በሽታን፣ ጸጋ መገፈፍን ነው የሚያመላክተው። በደንብ መጸለይ ያስፈልጋል። መሰረት ሰላም ነሽ? እግዚአብሔር ይመስገን። በህልም ህፃን ልጅ አቅፌ እላዬ ላይ ሲሸና ምንድን ነው? ህፃን ልጅ መንፈስ ቅዱስን ሲሳይን ያመላክታል። ሽንት ደግሞ ብር ማግኘትን፣ ሲሳይ ማግኘትን፣ የገቢ መስፋፋትን ነው የሚያመላክተው። በጣም ቆንጆ ነው። ህሊና ሰላም መቅዲ ሰላም ሰላምሽ ይብዛ አሚል። ለሁላችን ያየሁት ከጓደኛ ባል ጋር የሚመስለኝ እንጦጦ ኪዳነ ምሕረት ነው፣ ግን ቤተክርስቲያን አይታየኝም። እዛ አካባቢ ኪራይ ቤት ውስጥ ሱባኤ ይዞ ይመስለኛል። ቤቱ ጨለማ ነው። ጸበልተኞች አሉ እና መኪናክ ተሰራች እለዋለሁ። ከዚያ በፊት ለሚስትክ ነግሪያት ነበር ህልም አይቼ መኪናዋ ይዘ መተክ ጸበል እርጫት ግቢውንም አዙራት ብዬ እለዋለሁ። አልነገረችኝም ይለኛል። በቃ አሁን አርግ ስለው እረ አላስረግጣትም ይላል። እሺ በቃ ባትዞርም ደጇ ላይ አቁመው ጸበል እርጨው መኪናው እለዋለሁ። ከዛ ቤት ውስጥ ቁጭ እንዳልን መጣው ለሚስቴ ልደውልላት ብሎ ይወጣል። እኔ ቁጭ ብዬ ጥሬ ሽንብራ እለቅምለታለሁ። ሲመጣ እለቀምኩልክ እያልኩ ሰጠዋለሁ። አሁን መሽቷል እዚህ እደር ይለኛል። እሄዳለሁ ስለው የሳሪስ ሰልፍ ደግሞ በጣም ብዙ ነው ይለኛል። ከዛ እንገራግራለሁ። በቃ እዚህ አድሬ ጠዋት እሄዳለሁ ስለው
መልሶ ደግሞ ሰዓቱ እያየ እንድሄድም ይፈልጋል። ይቅርታ ውዴ አበዛውብሽ። እሺ ጨለማ ቤት ውስጥ ማየትሽ ያው አንደኛ ኪዳነ ምህረት እንጦጦ ኪዳነ ምህረት ይመስለኛል ቤተክርስቲያኑ ግን አይታየኝም። የኪራይ ቤት ውስጥ ነው ያልኩት። ያው ግን ጨለማ ቤት ውስጥ መሆኑ ራሱ ጥሩ ያልሆነ ጊዜያት ላይ እንዳለ የሚያመላክተው ነው። መኪና ደግሞ ህይወትን ከመምራት ጋር የተያያዘ ነው እና ጸበል እርጫት ስቲው ነው ያየሽው እና የሆነ ህይወቱ ላይ የሆነ አስቸጋሪ ነገር የተፈጠረ እንዳለ የሚያመላክት ነው እና ያው ቢጸልይ መልካም ነው። እንደገና የሆነ የተምታታ እንትን ውስጥ እንዳለ ነው። አንዴ እደሪ አንዴ ሂጂ ሲልሽም ነው ያየሽው። ስለዚህ የሆነ የተወዛገበ አይነት ነገር ውስጥ እንዳለ ያው መኪናውም ቆሟል ነው እንደዛ ነው አይደል? መኪና ያው ህይወትን ከመምራት ጋር የተያያዘ ነው። እንደገና ራሱን ጨለማ ውስጥ ነው። ስለዚህ በአጠቃላይ ያው ጸሎት ቢያደርግ መልካም ነው። ያንን እዮብ መቅዲ እንዴት ነሽ? እግዚአብሔር ይመስገን የኔ ውድ ባለቤት ነች ይሄን ህልም ያየችው ሮዝ አበባ ያለው የሚያምር የውጭ ጫማ አድርጋ አየች። ግን ጫማው ከፊቱ በኩል ወደ ጣቷ አካባቢ ይሰፋታል። ስለምትፈችልኝ አመሰግናለሁ። እሺ ያው ጫማ ስራንም ያመላክታል እና ሲሰፋ ምናምን ጥሩ አይደለም። ያው ትክክል ሲሆን ነው መልካም የሚሆነው። ግን ከፊቱ በኩል ሰፍቷት ነው። ያው ጸሎት አድርግ ያው ስራ ነው። ግን የሆነ የተመቻቸ ያልሆነ ለሷ እንትን የማያደርግ ነው የሚያመላክተው። ያው መጸለይ ነው የሚያስፈልገው። ቤቲ መቅዲ በማርያም ፍችልኝ። በህልም ትንሽ አውሮፕላን ይዤ አያለው። ከዛ የቤታችን መስኮት ላይ ቆሜ ስለቀው በፍጥነት ሄዶ ወንዝ ውስጥ ይገባል። ከዛ ከውስጡ አረንጓዴ የለበሱ ሰዎች ምን ሳይጎዱ ሲወጡ አየው። ምን ይሆን? ወንዝን ማየት የሚወርድ ከሆነ ያው መጪ ነገር በህይወትሽ እንዳለ አስደሳች ነገር እንዳለ የሚያመላክትሽ ነው። ከዛ ውስጥ ደግሞ አረንጓዴ የለበሱ ሲወጡ ነው ያልሽው። አረንጓዴ ደግሞ ተስፋን ነው የሚያመላክተው። ቆንጆ ነው። አረንጓዴ ነገር ማየት ተስፋን ነው የሚያመላክተው። ያው አውሮፕላን ደግሞ የምኞት መሳካትን የሚያመላክት ነው። በራስሽ የሆነ የምታሳኪያቸው ነገሮች እንዳሉ ሰው ወረውዱ ነው ያየሽው። ስለዚህ ያው በራስሽ የሆነ እንዲሳካ የምጥሪያቸው ነገሮች አሉ። ለዛ ደግሞ ተስፋ እንዳለ የሚያመላክትሽ ነው እና ቆንጆ ነው። ጸሎት አድርጊ። መልካም ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ አዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላርጋችሁ ደግሞ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። መልካም ጊዜ